ሐምሌ ገብርኤል ሲከበር ለማንኛውም ሚካኤል ገብርኤልን የምናከብራቸው መላእክት ስለሆኑ ሳይሆን ያም ብንሆን ምግባር የሌለንም ብንሆን ኃጢአተኛም ብንሆን ይገርማቸዋል ከሃዲም ብንሆን እንኳን መላእክት በሁሉ የሞሉ ነው አላለችም። ለምሳሌ ምሉ እዚህ ያለ ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? አዲስ አበባ ያለውንስ አሜሪካ ያለውንስ ሰይጣን በሁሉ የሞላ ነው። ሰይጣን ሲሆን ሰዎች አይጠይቁም፣ ችግር የለውም ብቻ ገብርኤል አትበላል። ግን እንዴት ልጅ ወለደች፣ ልጇ አድጎ ሌባ ሆነ። የወለደችው ልጅ ነው ሌባ ነው። አሁን አንዳንድ ሰው እንደው እግዚአብሔር ምን ቸገረው እንደው ሰይጣንን ባይፈጥረው ምን አለ እንደው ብላችሁ አታውቁ? ብዙ ሰው ይላል። እኔ ዛሬ አዲስ ነገር የሚመስል ነገር ልንገራችሁ፣ ግን መጽሐፍ ቅዱስ ላይ የተጻፈውን ነው የምነግራችሁ። እግዚአብሔር ሰይጣንን አልፈጠረውም። እግዚአብሔር ማንን አልፈጠረም? እግዚአብሔር የፈጠረው ሳጥናኤልን ነው። ልብ ሰማልያል የተባለ ብርሃናዊ መልአክ ቅዱስ መልአክን የተፈጠረው በራሱ ተነሳሽነት ሰይጣን የሆነው ማን ነው? ራሱ ሰይጣን ነው። አንዲት እናት ልጅ ወለደች፣ ልጇ አድጎ ሌባ ሆነ። እሷ የወለደችው ልጅ ነው ሌባ ነው? ልጅ ነው። ሌባ የሆነው በራሱ ተነሳሽነት ራሱ ነው። ስለዚህ ሰይጣን ፍጹም ሆኖ ነው የተፈጠረው። ሳጥናኤል ይቅርታ፣ ሕዝቅኤል 34 ላይ ብታነቡ ምን ይላል? ከተፈጠርክበት ቀን አንስቶ እስከ ወደቅክበት ቀን ድረስ ፍጹም ነበርክ ይላል። በመንገድ ፍጹም ነበር። ቅዱስ መልአክ ነበር፣ ብርሃናዊ መልአክ፣ አሐዜ መንጦላይት ቅሩበ መለኮት፣ የሰማዩን የእግዚአብሔርን ዙፋን መጋረጃ የሚይዝ ለመለኮት የቀረበ ብርሃናዊ ያማረ የአጥቢያ ኮከብ የተሰኘ መልአክ ነበር። በገዛ ፍላጎቱ በነፃ ፈቃዱ ተጠቅሞ የወደቀው ዲያብሎስ ነው። ዲያብሎስ በተፈጥሮ መልአክ ነው። መልአክ ስለሆነ ግን አናከብረውም። እኛም እናከብረው የማንን መላእክት ብቻ ነው? የእግዚአብሔር ካልሆኑ አናከብራቸውም። ሚካኤል ገብርኤል እያልን የምንዘምረው የእግዚአብሔር መላእክት ስለሆኑ ነው። አንዱ ባለቅኔ ምን አሉ መሰላችሁ? ለመልአክ ይናከብሩ አሉ ለእማ አስረጸ ክንፈ በመጠን ነው ይቆሙ። መልአክን አሉ በቁመቱ ልክ ክንፉን ስለዘረጋ አናከብረውም። ክንፉን አይተን አናከብረውም። ለምን? ለኦፍ ወለትንትና እስመ ክንፍ ቦሙ ወፍና ትንኝም ምን አላቸው? ክንፍ አላቸው። ክንፍ አላቸው። ወበሲበቱ ለሰብ ይናከብሮ ቀዲሙ ይላል። እንኳን ባልተረጎመ ይሻላል። ሰውንም ሸበቱን አይተን አናከብረውም ይላል። መልአክን ክንፉን አይተን አናከብረውም። የሚያስከብረው መልአክ መሆኑ ረቂቅ መሆኑ አይደለም፣ የማን መልአክ መሆኑ ነው። አሁን ሚካኤል ገብርኤል እንድንዘምርላቸው የሚያደርገን ሲፈጠሩም የእግዚአብሔር መላእክት ናቸው። አሁንም የማን መላእክት ናቸው? የእግዚአብሔር ሆነው እስከ ምጽአት ድረስ ይቆያሉ። በእውነት በረከታቸው ይደርብን። ሚካኤል ገብርኤል እንደተፈጠሩ ነው የሚያገኛቸው እግዚአብሔር እንዳስቀመጣቸው። ሲፈጥራቸው ፍጹም ናቸው፣ አሁንም ፍጹማን ናቸው። ለአፍህ አርነት አትስጥ፣ በመላእክቱ ዘንድ ስተት አለ አትበል ይላል መጽሐፈ መክብብ። መላእክት ይበድላሉ እንዲያደርጋሉ አትበል፣ ፍጹማን ናቸው። ለምን? መበደል ስለማይችሉ አለ። ፖቴንሻሊ ነፃ ፈቃድ አላቸው። መላእክት የፈለጉትን መስራት ይችላሉ። ሚካኤል ገብርኤል ለምንድን ነው የማይሰሩት? የማያቋርጥ ግንኙነት አላቸው ከእግዚአብሔር ጋር። የቴዎሎጂ ተማሪዎች ፈንዳሜንታል አታችመንት ይሉታል፣ ወይም ስቲሪዮሲስ ይባላል። መላእክት ከእግዚአብሔር ጋር የማያቋርጥ ምስጋና ላይ ናቸው። በዛ ተመስጦ ውስጥ ስላሉ ፋታ አይሰጣቸውም ኃጢአት ለመስራት ማለት ነው። ያሉበት ቅድስና፣ ያሉበት ከእግዚአብሔር ጋር ያሉበት ፍቅር አስቡት። አሁን እኛ ሌላ ጊዜ የምናስበውን ኃጢአት ቅዳሴ እያስቀደስ እናስበዋለን? አናስበውም። ለምን? የቅዳሴው መንፈስ ህሊናችንን ምን ስለሚለው ነው። ስለ መላእክት 24 ሰዓት እግዚአብሔርን ያመሰግናል። አመስግነው ሲደክማቸው ያመሰግናል። አያርፉም። አኮቴቶሙ ረፍቶሙ ወረፍቶሙ አኮቴቶሙ። ምስጋናቸው ረፍታቸው ነው፣ ረፍታቸው ምስጋናቸው ነው። በጣም ሌላ የሚደንቅ ነገር ልንገራችሁ። ኪዳናችን ምን ይላል? ዘያፈትዎሙ ለመላእክት ያህውጽዎ፣ መላእክት በምስጋና እንዲጎበኙት ያስመኛቸዋል ይላል። መላእክት ማለት አመስግነው ጀማሪ ዘማሪ ታውቃላችሁ? ጀማሪ ዘማሪ ሰሞኑን መዘመር የጀመረ ሰሞኑን ከበሮ የጀመረ እኮ ታፋውን እንደ ከበሮ እየመታ ነው የሚዞረው አይደል? እንደዛ ነው። ገና አይጠግብም፣ ዘምሮ አይጠግብም። አዲስ ክርስቲያን ከምን ይበልጣል እንደሚባል መላእክት እንደዛ ናቸው። ዓለም ከተፈጠረ እስካሁን አመስግነው ያመሰገኑት ምስጋና ምንም አይመስላቸው። ወይ ይመስሎሙ ለመላእክት ከመዘወደስዎ መንፈቀ ለአሐቲ ሰዓት ይላል። እስከ ዛሬ ዓለም ከተፈጠረ እስካሁን ያመሰገኑ ምስጋና የአንድ ሰዓት ሩብ የዘመረው ይመስላቸው። ዘምረው አልጠገቡም ገና። አሁንም ማመስገን፣ አሁንም መዘመር። በእውነት የነሱን እድል ለኛ ያድለን። በእውነት አሁን እኛ አባታችሁ ነው የጀምራችሁ ከመቼው እንዳለቀ ገርማችሁ ያውቅ?
መሀል ላይ ዘልየው ነው ብላችሁ አታውቁም እንዴ? ባንዴ እንዴት አንዳንዴ የጸሎት መጽሐፍ ይዛችሁ ልትጸልዩ ቆማችሁ ስንት ገጽ ቀረው ብላችሁ አልቆጠራችሁ? እንዲኮነን እኛ አባታችን ወይ ረጅም ሆና ስንት ቦታ ደርሰን እኮ ነው የምንመለሰው። ስንት ቦታ መላእክት ግን ያለ ማቋረጥ ያመሰግናሉ። ይህ ምስጋናቸው ፋታ አይሰጣቸው፣ ለደቂቃ ኃጢአት ለማሰብ ጊዜ አይሰጣቸውም። ስለዚህ ለማንኛውም ሚካኤል ገብርኤልን የምናከብራቸው መላእክት ስለሆኑ ሳይሆን የማን መላእክት ስለሆኑ? የእግዚአብሔር መላእክት። ነቢዩ ምን አለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላል? የእግዚአብሔር። ሌላ የሚያጽናና ነገር ልንገላችሁ። መላእክት የእግዚአብሔር መላእክት ናቸው። ልክ ነው። ሚካኤል የእግዚአብሔር መልአክ ነው። ገብርኤል የእግዚአብሔር መልአክ ነው። ግን ደግሞ የእኛም መላእክት ናቸው። ይገርማል። መጽሐፍ ቅዱስ እነ ሚካኤልን የእግዚአብሔር መልአክ ይላቸዋል፣ የእኛም መልአክ ይላቸዋል። ክርስቶስ ምን አለ? የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ከእነዚህ ከታናናሾቹ አለ። ከእነዚህ ከምኖቹ? ከታናናሾቹ ወይም በሀብት ድሃ የሆኑ ሰዎች፣ በኑሮ ድሃ የሆኑ ሰዎች አሉ አይደል? የምንንቃቸው፣ የማናከብራቸው። ድሃ የሆነ ሰው ቢያረጅም አናከብረው፣ የሚገባውን ቦታ አንሰጠውም። እና ከነዚህ ከታናናሾቹ አለ በዕድሜ ትንሽ ከሆኑት፣ በሀብት ትንሽ ከሆኑት፣ በምግባር ትንሽ ከሆኑት ከኃጢአተኞቹ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቁ። እንዳትንቁ አለ ክርስቶስ። ትንሽ ነው ብላችሁ እንዳትንቁት። ለምን? እንዳትንቁ ከመሃላቸው አንዱንም እንዳትንቁ። ለምን? መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉና። እያንዳንዱ ትንሽ የምንለው ሰው ምን አለው ማለት ነው? የራሱ መልአክ አለው። ደስ ይላል አይልም? ይሄን እስቲ ንገሩኝ እባካችሁ። እያንዳንዳችሁ ምን አላችሁ? ምድር ላይ አሁን ሀገራችን ላይ በዓለማችን ላይ ቦዲጋርድ የሚመደብለት ምን አይነት ሰው? ወይ ሀብታም ነው፣ ወይ ባለስልጣን ነው፣ ወይ ዝነኛ። በግራ በቀኝ ዞር በሉ አሳልፉት እስቲ ምንድነው ምናምን የሚሉ አሉ አይደል? እንደውም ከዋናው ሰው በላይ በጣም የሚገላምጡት እነሱ ናቸው። ሰው አይደል የሚያመናጭቁት። በቃ አንድ ሰው ጠባቂ ካለው ወይ ባለጸጋ ነው ወይ ባለስልጣን ነው። እግዚአብሔር ግን ጠባቂ የመደበው ለባለስልጣኖች ብቻ አይደለም፣ ለባለጸጎች ብቻ አይደለም። ለአንድ ኃጢአተኛ፣ ለአንድ ሕፃን ልጅ፣ ለአንድ የአእምሮ በሽተኛ ሰው ዞር ብሎት ለማያየው ለተናቀው ለታናሹ በቀንና በሌሊት እየተቀያየሩ ቆመው የሚጠብቁ ሲተኛ የማይተኙ ጠባቂዎችን እያንዳንዳችን ሰጥቶናል እግዚአብሔር ከማህፀን ጀምሮ ማለት ነው። ስሙ የተመሰገነ ይሁን። አለን የየራሳችን መልአክ። ታውቃላችሁ ገና ስንጸነስ ጀምሮ እኮ ያውቀናል፣ አብሮን ያለው። ልክ ሞግዚት ያሳደገች ሞግዚት ልጇን እንደምትወደው እያደገ ሲመጣ እንደምትሳሳለት ያሳደገህ መልአክ ከማህፀን ጀምሮ የጠበቀህ መልአክ ይወድሃል። በሄድክበት አብሮ ይሄዳል፣ ባደርክበት ያድራል። አንተ ስተኛ እሱ አይተኛ። ኃጢአት ስትሰራ ያዝናል፣ ይከፋል። በጎ ስትሰራ ይደሰታል፣ ይመዘግባል። ይህን በጎ ሰርቷል ብሎ እግዚአብሔር ፊት ሊያቀርብ ማለት እስከ ሞት ድረስ ተከትለውን ይሄዳሉ። ነፍሳችን ከስጋችን ስትለይ አጋንንት መተው ነፍሳችንን ሊነጥቁ ሲፈልጉ የለም ይቺ ነፍስ የእግዚአብሔር ናት ብለው የሚታገሉልን፣ ወደዛኛው ዓለም ስንገባ በክብር የሚቀበሉን ቅዱሳን መላእክት ነው። ድሃም ብንሆን ምግባር የሌለንም ብንሆን ኃጢአተኛም ብንሆን ይገርማቸዋል። ከሃዲም ብንሆን እንኳን ማምን ሰው ራሱ ጠባቂ መልአክ አለ። መላእክተ ጽልመት የሚባሉ አለ። ከ99 ነገደ መላእክት መካከል የካደን ሰው ማምንን ሰው ይጠብቁታል። ስለዚህ መላእክቶቻቸው የሰማይ ያለውን የአባቴን ፊት ያለው ይላል። ስለዚህ ሁለት ነገር ነገርኳችሁ። እነ ሚካኤል አንደኛ የማን መላእክት ናቸው? ሁለተኛ የማን መልአክ ናቸው? የኛ መላእክት። ይሄ በጣም የሚያጽናና ነው። ስለ መላእክት እንደው ጥቂት ነገር በእውነት ልንገራችሁ። መቼስ ሰው ስለ መላእክት መስማት በጣም ሌሎች ያልተረዱት የኛ ቤተክርስቲያን በጣም የተረዳችው ቁም ነገር ስለ መላእክት መስማት ብዙ የሚያስደስት ነገር ያለው ነው። አንደኛ መላእክት ብዙ የሚነገር ነገር አላቸው። ከኛ ቀድመው የተፈጠሩ በመጀመሪያው ሰዓተ ሌሊት የተፈጠሩ ናቸው። ስለዚህ ለሰው ልጅ ታላቅ ወንድሞቻችን ናቸው። ልክ ታላቅ ወንድም ታናሽ ወንድሙን በሚያይበት አይን ነው መላእክት እኛን የሚያዩ። መጽሐፈ ኢዮብ ምዕራፍ 33 ላይ ምድር ስትፈጠር መላእክት እልል ይሉ ነበር ይላል። የእግዚአብሔር መላእክት እልል ይሉ ነበር፣ ደስ ይላቸው ነበር። መፈጠራችንን አይተው እንደ ታላቅ ወንድም የሚያዩን የሚወዱን ወዳጆቻችን ናቸው። ስለዚህ ስለ መላእክት መስማት ያስፈልጋል አያስፈልግም? እንደው ጥቂት ነገር ልንገራችሁ። መላእክት አንደኛ ብዙ ናቸው፣ እጅግ ብዙ። መጽሐፍ ቅዱስ ቁጥራቸውን ሲናገር ይላል 1000 ጊዜ 1000 አእላፋት ጊዜ አእላፋት። በአጠቃላይ የመላእክት ቁጥር ይሄ ነው ተብሎ ሊነገር አይችልም።
ግን ማወቅ ከፈለጋችሁ እኔ ቀላል ሂሳብ ልንገራችሁ ዛሬ። የመላእክትን ቁጥር ማወቅ ትፈልጋላችሁ? እሺ፣ የመጀመሪያው እግዚአብሔር የፈጠረው ሰው ማን ነው? አዳም ነው። ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? እነሱ በሙሉ ከሞት ቢነሱ አሁን ዓለም ላይ ያለነው ስንት ሰዎች ነው? ስንት ደረሰ? ኮቪዱም ጦርነቱም ምናምን ቀናንሶን ስንት ደረሰ? 8 ቢሊዮን። በጣም ጥሩ። አሁን 8 ቢሊዮን ሰዎች አሉ አይደል? ከአዳም አንስቶ እስካሁን የሞቱት ከሞት ቢነሱ አሁን ያለው 8 ቢሊዮን ሰው ዓለም ላይ ያለው የተኛው ሁሉ ተቀስቅሶ ተነሱ ቢባል ቢቆም ከአሁን በኋላ ደግሞ ክርስቶስ ዳግም ሊፈርድ እስኪመጣ ድረስ የሚወለዱ አዳዲስ ሕፃናት አሉ አይደል? አሁኑኑ ቢወለዱ ለእያንዳንዱ ሰው ማለት ነው በራሱ ፀጉር ልክ መላክ ይደርሰዋል። በምኑ ልክ? ስለዚህ ካልኩሌሽኑ ቀላል ነው። መላእክትን መቁጠር ከፈለጋችሁ መጀመሪያ ብለህ ብትቆጥሩት የተላጨ ተገላገለ አይደል? አይ ቀዳዳው ይቆጠራል፣ ችግር የለውም። ሊቆጠሩ ይችላሉ? አይችሉም ማለት ነው። የራስን ፀጉር ልቆጥር አትችልም። ሌላው አባት ደግሞ ምን ይላል? እማመ ተፈጠረ ዓለም እስከናሁ፣ ዓለም ከተፈጠረ አንስቶ እስካሁን ድረስ የዘነበው ዝናብ አለ። እያንዳንዱ ጠብ ያለው ጠብታው ቢቆጠር ከመላእክት ቁጥር ጋር ሊተካከል አይችልም። ከዛ በላይ ናቸው መላእክት። አሁን ይህን ስናገር ምናልባት እዚህ መሀል እኔ እዚህ ኑሮ አናቴ ላይ ወጥቷል። እየሰማችሁ እኔ ለራሴ ስንት የቤተሰብ ችግር አለብኝ፣ መላእክት በዙ አነሱ እኔ ምን አገባኝ የሚል ሰው ይኖራል። እኔ ስንት ችግር አለብኝ፣ ታምም ያለው ጠበል እየተጠመኩ ነው፣ አሁን ሌላ ትምህርት አያስተምርም፣ አሁን መላእክት በዙ አነሱ ምን አገባኝ የምትሉ ካላችሁ እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይላል አይልም? ይሄ ብቻ እነዚህ ሁሉ መላእክት ከኛ ጋር ናቸው። ሰው እኮ አሜሪካን ሀገር ዘመድ አለኝ ብሎ እንዴት እንደሚኮፈስ ታውቃለህ? እልፍ አላፋት መላእክት ያንተ ዘመዶች ናቸው። በቀን በሌሊት የሚጠብቁ ብትወድቅ የሚያነሱ በደስታ የሚደሰቱ መላእክት ይገርማቸዋል። አያገቡም፣ አይጋቡም። በሰማይ ሰርግ የለም። መላእክት የሰርግ ያህል የሚደሰቱት መቼ እንደሆነ ታውቃለህ? አንድ ኃጢአተኛ ምን ሲል ምን አይነት ቅዱሳን ናቸው አይገር ደስ ብሏቸው ነው የሚያድሩት። አንድ ኃጢአተኛ ንስሐ ገባ ሲባል አቤት ቅዱስ ገብርኤል እመቤታችንን አብስር ተብሎ ሲላክ ምን ተሰምቶት ይሆን? እንዴት እየበረረ ይሆን የመጣው? ለአንድ ኃጢአተኛ መዳን መላእክት ሁሉ የሚደሰቱ ከሆነ ለዓለም ሁሉ መዳን ገብርኤል ምን ሲሰማው ነበር? ያንቀል ክንፉን እያማታን የመጣው ሂድ አብስራት ብሎ ሲነግረው እዚህ ቆሜ ምን ሰራለሁ ሄጄ ላብስራት እንጂ እያለ ከሰባቱ ሰማያት እየሰነጠቀ እየበረረ መጥቶ ጸጋን የተሞላሽ ሆይ ምን ይበልሻል? ደስታቸው ነው መላእክት። የኛ መዳን ደስታቸው የሆነ ጠባቂዎችን ስለሰጠን እግዚአብሔር ስሙ የተመሰገነ ነው። ስለዚህ መላእክት ብዙ ናቸው። ሌላው ረቂቃን ናቸው። አሁን አንዳንድ ሰው የመላእክትን ረቂቅነት ካለ መረዳት የሚያነሳው ጥያቄ ለምሳሌ አሁን በቀደም የቅዱስ ገብርኤልን በዓለ ሐምሌ ገብርኤል አከበርናል። ሐምሌ ገብርኤል ሲከበር ብዙ ቦታ ነው የተከበረው አይደለም? ቅዱስ ገብርኤል የዓመቱ ሲከበር ቁልቢ ይከበራል። አዲስ አበባ ስንት አብያተ ክርስቲያናት አለ። ገብርኤል ያን ቀን የዓመቱ ገብርኤል በዓል ቀን የት ነው ሄደው? ቅዱስ ገብርኤል ቁልቢ ነው። አንዳንድ ሰው ይጨነቃል። ገብርኤል እንደው ገብርኤል እንዴት አድርጎ ያዳርሰዋል? ጳጳስ አረከው ሰው መሰለን የትኛው ነው የሚሄደው ብሎ የሚጨነቃል። በጣም ይገርማል። አንዱ መልአክ አሁን ሰዎች ሲያስጨንቁን እሺ ገብርኤልን እዛም ትጠሩታላችሁ እዚህም ገብርኤል ብላችሁ ትጠሩታላችሁ። የት ነው የሚሄደው? እስቲ ገብርኤል እስቲ ያሳይ። ገብርኤል በሁሉ ቦታ ይሞላ ነው ይሏቸዋል አይደል? በጣም የሚገርመው ይህን ጥያቄ ግን ሰይጣን ሲሆን አያነሱ። ለምሳሌ እዚህ ያለ ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? አዲስ አበባ ያለውንስ አሜሪካ ያለውንስ ሰይጣን በሁሉ የሞላ ነው። ሰይጣን ሲሆን ሰዎች አይጠይቁም፣ ችግር የለውም ብቻ ገብርኤል አትበላል። ግን እንዴት ነው ገብርኤልስ? በእውነት ወደ እውነታው ስንመጣ እንዴት ነው በአንድ ጊዜ ብዙ ቦታ መሄድ የሚችለው? እኔ ቀላል ጥያቄ ልጠይቃቸው። አሁን እዚህ ቆሜ እየተናገርኩ ያለሁትን ትምህርት ዓለም ላይ ያለ ሰው ሁሉ እንዲሰማው ማድረግ ይቻላል አይቻልም? በምን? አቤት በኢንተርኔት። ኢንተርኔቱን የሰራው ማን ነው? እግዚአብሔር እንዳትሆነ። ማን የሰራው? ሰው። ሰው በሰራው ኢንተርኔት እኔ እዚህ ጋር ቁጭ ብዬ እዚህ ጋር ቆሜ የምናገረውን ዓለም ላይ ያሉ ሰዎች በተመሳሳይ ጊዜ እያዩ እንዲማሩ ማድረግ ይቻላል አይቻልም? ይህንን ቴክኖሎጂ የሰራው ማን ነው? ሰው። ሰው የሰራው ቴክኖሎጂ በዓለም መዳረስ ከቻለ እግዚአብሔር የሰራው ገብርኤል በዓለም መድረስ ይችላል አይችልም? ከሰው ስራና ከእግዚአብሔር ስራ የማን ስራ ይበልጣል?
እንደው እንዴት ነው የምናየው ራሳችንን? እግዚአብሔርን ልናሳንሰው ነው? መላእክት በሁሉ የሞሉ ነው አላለችም ቤተክርስቲያን። ምሉ በኩለ የተባለ በባህሉ በሁሉ የሞላ ማብቻ ነው እግዚአብሔር ነው። መላእክት ግን ለኛ አያንሱም። ለምን? ይቅርታ አድርጉልኝ፣ መሬት የምንላት ፕላኔት እኮ ለአንድ መልአክ ኳስ ማለት እኮ እንደምታስቡት ትልቅ አይደለንም እኮ። እንደምታስቡት አስቸጋሪ አይደለም። እኔ አንድ ኳስ እግሬ መሃል አቁሜ ከመሃል ግራና ቀኝ እግሬን ዘርግቼ መቆም እችላለሁ አልችልም? ለዛች ኳስ እኔ በሁሉ የሞላው መስላለሁ፣ ግን በሁሉ የሞላው አይደለሁም። ለኳሷ ግን በቃታል። ምድር ለምትባለው ኳስ አንድ መልአክ እኮ ከበቂ በላይ ነው። በክንፋቸው ከተማ የሚጋርዱ መላእክት አሉ። ወደ መጽሐፍ ቅዱስ ልውሰዳችሁ። ዮሐንስ ራእይ ምዕራፍ 18 ከቁጥር 1 ታላቅ ስልጣን ያለው መልአክ ከሰማይ ሲወርድ አየሁ ይልና ምን ይላል? ከክብሩ የተነሳ ምድር አበራች ይላል። ከክብሩ የተነሳ ልብ አድርጉ። ታላቅ ስልጣን ያለው አንድ መልአክ መጥቶ ምንን አበራት? ምድርን። ፀሐይ እንኳን እኮ በፈረቃ ነው የምታበራው። አንዱ ሚካኤል አንዱ ገብርኤል ግን ምድርን ማብራት። ወደ ርዕሳችን ልመልሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ምን ይላቸዋል? አሁን ጥቅሱን በደንብ አስተውሉት። የእግዚአብሔር መልአክ ሲል ብዙ ነው ወይስ አንድ ነው? አቤት አንድ ነው። የእግዚአብሔር ምን ስለን መልአክ። የሚፈሩ ሰዎችስ ብዙ ናቸው አንድ ናቸው? በጣም ጥሩ። አንድ ቦታ ነው የሚኖሩት? ብዙ ቦታ ነው የሚኖሩት? አንዱ የእግዚአብሔር መልአክ ሚካኤል እግዚአብሔርን በሚፈሩት ሰዎች ዙሪያ ሁሉ ምን ይላል? ይሰፍራል። እኛ ሰፈረ ምንለው ለሰራዊት ነው አይደል? ሚካኤል ብቻውን ምን ይላል አለ? ይሰፍራል፣ ያድናቸውማል። ይኸው ተሰብስበናል የምንፈራው ሰዎች እግዚአብሔርን አይደለ? ሚካኤል እኮ መሃላችን ሰፍሮ ነው ያለው። ሁላችንንም ያድነን በዚህ ሰዓት ሆነ። ስለዚህ እግዚአብሔር መላእክት ረቂቅነታቸውን ርቀታቸውን አባቶቻችን ሲገልጹ እንዴት ደስ የሚል ማይረገ ርቀት የሚባል ትምህርት አላቸው። ከውሃ እሳት ይረቃል ይላሉ። ከእሳት ነፋስ ይረቃል። ከነፋስ የሰው ነፍስ ትረቃለች። ከነፍስ መላእክት ይረቃሉ። ከመላእክት የመላእክት ሐሳባቸው ይረቃል። ከመላእክት ሐሳብ እግዚአብሔር ይረቃል ይላሉ። ከረቂቃን ሁሉ ረቂቅ ማን ነው? ከዛ ውጭ ግን እነ ሚካኤል እነ ገብርኤል ግዙፋን የሚጨበጡ የሚዳሰሱ አይደሉም። እንደኛ አሁን አንድ መልአክ ምን ያክል ስንት ሜትር ነው ስንቱ ወርዱ ቁመቱ ብትለው እኮ ማንም ሰው መናገር አይችልም። የሚጨበጡ የሚዳሰሱ አይደለም። እዚህ ነው እዛ ነው ለመባል እኮ ከመሬት በላይ መሆን ይችላል አንዱ መልአክ ብቻውን ማለት ነው። እና ርቀታቸውን ማወቅ ለምን ይጠቅማል? ፍጥነታቸውን እንድትረዱ ነው። የሚገርማችሁ ለምሳሌ አሁን እኔ ከአንድ በጠባብ መንገድ ላይ ከአንድ ሰው ጋር እየሰማችሁ ከአንድ ሰው ጋር ልገናኝ ጠባብ መንገድ ላይ በዛች መንገድ ለማለፍ ምን ማድረግ አለ? አቤት ቆሜ ለሰውየው መለቅለታል መንገድ አይ አለቅም ብለን ወጣችንን ከመጣ ምን ይፈጠራል? ንቀት። ሚካኤልና ገብርኤል ግን መንገድ ላይ ቢገናኙ ሚካኤል ገብርኤልን አሳልፈው ይሄዳል። ወሐለፈ መልአክ በውስተ መልአክ ይላል። መልአኩን በመልአክ ውስጥ አለፈ ይላል መጽሐፍ ሲናገር። ሚካኤል በገብርኤል ውስጥ እስኪያርፍ ረቂቅ ነው። ይህን ያህል ነው ርቀታቸው። ይህን ለምን ይጠቅመናል? ድረስልኝ ስትለው በምን ያህል ፍጥነት መልአክ እንደሚደርስልህ ነው። የሚካኤል የገብርኤል ፍጥነታቸው የኛን ሐሳብ ያህል ነው። የኛን ምን ያህል ሐሳብ ያህል። ለምሳሌ ወደ ዚጊቲ ገዳም ስትመጡ ከአዲስ አበባ የመጣችሁ ወይ ከአርባ ምንጭ የመጣችሁ ትኖራላችሁ። ስትመጡ በመኪና በአውሮፕላን የመጣችሁ ትኖራላችሁ። ከአዲስ አበባ አንስቶ እዚህ ድረስ ያለውን መንገድ ምን አድርጋችሁ ነው የመጣችሁት? በአውሮፕላንም በእግርም በምንም ብትመጡ ምን አድርገን ነው የምንመጣው? አቋርጠን ነው አይደለም? ስንመለስስ ከዚህ ጊቲ እስከ ቤታችን ያለውን መንገድ ምን ብለን ነው? አቋርጠን። እስቲ በሐሳባችሁ አንዴ ቤታችሁ ተመለሱ። ሄዳችኋል እንዴ ቀድማችሁ? አሁን በሐሳብ መመለስ ይቻላል አይቻልም? ቤት በር ነው የምትወጡት። በየትኛው በር ነው የምትወጡት በሐሳብ? በአውሮፕላን ነው በመኪና ነው? እዚህ ቁጭ ብሎ በሐሳብ ቤት መመለስ ይቻላል አይቻልም? በሰከንድ ውስጥ ይቻላል አይቻልም? ኧረ እንወሻሽ። በሐሳብ አሁን አውሮፓና አሜሪካ ያልሄዳ አለ እዚህ መሃል ያለ ቪዛ ያለ ፓስፖርት እኮ ስንት ሀገር ደርሰን መተናል። በሐሳብ መንገድ ሳታቋርጥ ትሄዳለህ። ሚካኤል ድረስልኝ ብለህ ስትጠራው የሐሳብህን ያህል ፈጥኖ ነው የሚደርስልህ። ሚካኤል ብለህ ቃሉን ስሙን ጠርተህ ሳትጨርስ መልአኩ ካጠገብህ ነው። እንደዚህ ያለ ፈጣን ጠባቂዎችን ስለሰጠን ስሙ የተመሰገነ ይሁን።